ሸገር ሼልፍ በሸገር 102.1 አብረን ዝም እንበል ከሰው መንጋ እንገንጠል ለአንድ አፍታ እንኳ እንገለል በፎይታ ጥላ እንጠለል ዝም ብለን አብረን ዝም እንበል ምነው አዋሽ ማዶ ቆቃ ሸለቆው ግርጌ ሸሽተን የቆቃን ሰቆቃ ሰምተን ሲቃውን ሲሰብቀው አይተን ሰቀቀኑን ተወያይተን የምሽት ጀንበር ቢውጠን ውሃ እንደ ዱታ ሲተምም በድን ሸለቆ ሲናገር በሰማይ ፈረስ ተጭኖ ከአጽናፍ አጽናፍ ሲንደረደር ሲያክቶመትም ሲያስገመግም በዐይነ ህሊና ለመመስከር ሳንጨነቅ ሳንገደር ለማንም ምንም ሳናዋይ ሳንናገር ሳንጋገር ከዓይንሽ ከልብሽ ከልቤ አዋሽ ማዶ አብረን እንብረር አዋሽ ማዶ አብረን እንውረድ አጉል ነው ብለን ሳንፈርድ ድንቅም ነው ሳንል ሳንወድ ዝም ብለን አብረን ብንወርድ ከሰው መንጋ ተለይተን ከጠረኑ ተነጥለን ከጉምጉምታው ተገንጥለን ከኳኳታው ብንከለል ከላንቃው ከድምፁ ሸሽተን በእፎይታ ጥላ እንጠለል በቆይታ በጸጥታ ዝም ብለን አብረን ዝም እንበል መቼስ አይሆንም ካልሽ ቅሪ ግዴን ለማትገደሪ ልቦናሽ በመተረልሽ ባሳደረብሽ ደሪ ተስፋ መቀነን ነው መቼም የሰው ልብ አይችለው የለም ብቻ ዳግመኛ ሞት ሳንሞት አዲስ ቀን ሳይጨልምብን ድፍን ደመና ሳይቋጥር ክረምት ውርጅት ሳይወርድብን ኮከባችንን ሳንጠራ ሳንቆጥርባት ሳትቆጥርብን ሞራችንን ሳናስነብብ ሳናሳያት ሳታይብን ጨረቃን መስክሪ ሳንል ሳናውቅባት ሳታውቅብን አዋሽ ማዶ ቆቃ በረን ባክሽ ጀንበር ትጥለቅብን ውሃ እንደ ዱታ ሲተምም በድን ሸለቆ ሲናገር በሰማይ ፈረስ ተጭኖ ከአጽናፍ አጽናፍ ሲንደረደር ሲያክቶመትም ሲያስገመግም በዐይነ ህሊና ለመመስከር ሳንጨነቅ ሳንገደር ለማንም ምንም ሳናዋይ ሳንናገር ሳንጋገር ከዓይንሽ ከልብሽ ከልቤ አዋሽ ማዶ አብረን እንብረር ከሰው ኳኳታ እንነጠል ለአንድ አፍታ እንኳ እንገለል በእፎይታ ጥላ እንጠለል ዝም ብለን አብረን ዝም እንበል 1961 ቆቃ የሰማችሁት ሎሬት ጸጋዬ ገብረመድህንን ነበር። የተውኔት ደራሲና ባለቅኔ የአፍሪካ ጥናት ተመራማሪ የሆነው ሎሬት ጸጋዬ ገብረመድህን የተወለደው በነሐሴ ወር 1928 ዓ.ም ነበር። ሰሞኑን 90 ዓመት ይሞላዋል። የዚህን የሀገራችን የተውኔትና የስነ ግጥም መድረክ ብላቴን ጌታ ጸጋዬ ገብረመድህን ሰሙነ ልደት ምክንያት በማድረግ ወደፊት እስከምናቀርበው ዝግጅት በጥቂቱ እናስደምጣችኋለን። የፊታችን ነሐሴ 12 ቀን ከተወለደ 90ኛ ዓመት የሚሆነው የሀገራችን ባለቅኔ የተውኔት ደራሲ የአፍሪካ ጥናት ተመራማሪ ጸጋዬ ገብረመድህን በአገር ውስጥ ቋንቋ ብቻ ሳይሆን በእንግሊዝኛም ግጥሞች አሉት። ከነዚህ መሃል አንዱን ግጥም የነብዩ መኮንን ትርጉም አጅበን እንዲህ እናቀርበዋለን።
ውዳሴ ኤዞፕ ነው ያልኩት እኔ የጥቁሩ ፈላስፋ ታሪክ። And now I read the Epic of Aesop, the black philosopher in English. Speaking of African studies or of Africa, the origin of all living ሕይወት ያላቸው ፍጥረታት ሁሉ ምንጭ በሆነችው የሰው ልጅ መንስኤ በሆነችውና የመጀመሪያው ስልጣኔ መሰረት በሆነችው አፍሪካ ላይ ስለተደረጉ ጥናቶች ስናወጋ በጣም ጥቂቱ ብቻ እንደሚታወቅ፣ በጣም ጥቂቱ ብቻ እንደተጠና፣ ገናም ብዙ መጠናት፣ ገናም ብዙ መፈልፈልና መታሰስ እንዳለበት እንገነዘባለን። ኤዞፕ የሚለው ስም ግብፃዊ ኩሻዊ ማለት ነው። ሄሮግሊፊክ ማለት ነው። ልዕለ ቃና ማለት ነው። ከፍተኛው ዙፋን ማለት ነው። ኤዞፕ የሚለው የኢትዮጵያ ስም ላዕላይ እውነት፣ የእውነት ሁሉ ቁንጮ ማለት ነው። Ethiop, the name of Ethiopia, means the upper truth. ይላል መግቢያው እንግዲህ ኤዞፕ ኢትዮጵ ኤዞፕ ኢትዮጵ ኢትዮጵ ይለዋል። ወደ ኋላም ያመጣዋል። It was the year of the tall black falcon, where the rainbow bridge still stretched to the four cardinal corners of the seven skies. Come to Aesop, the first Ethiop, the Iker Nefrat. ኤዞፕ የዚያ የረዥም ጥቁር ወፍ የፋልከን ዘመን ሲጠባ፣ የቀስተ ደመናው ድልድይ ክንፉን ዘርግቶ ሲበራ፣ በሰባቱ ሰማይ አድማስ በአራቱ ማዕዘን ሲኮራ፣ ያኔ ነበር ኤዞፕ ረቆ የጥበብ ቀኑን ያተጋ፣ በአማልክት ዱካ ላይ ረግጦ እግሮቹን ገርቶ የበቃ፣ አካሉን ለዳንስ ያነቃ። ኤዞፕ ያ የበኩር ልጅ ኢቶፕ፣ ኤዞፕ የሊቅ ደመራ፣ የጠዋት ኩሽ እምቅድመ አውራ፣ መስኩን በሰለጠነ እግር ጠርጎ ብርሃን የሚፈጥር፣ በካም ዘር ቅዱስ ተራራ በረቂቅ ዳንስ ኪነ አዝመራ፣ መጥቶ ተአምራት የሠራ፣ የመብረቅ ድምፅ የኩሽ አዋጅ፣ የምድር ሰማይ እናት አብራክ የእማአት ባራ የበኩር ልጅ፣ ብርሃን ሞገድ መቀነቻው የቀስተ ደመና ጉማጅ፣ በግርማው መልኩን አስጊጦ ድርብ አክሊል የተካነ፣ ድርብ ጸዳል ዘውድ የጫነ ነውና ኤዞፕ ሩቅ ጽኑ፣ ኑ ወደሱ ሰማይ ኑ፣ ወደዚህ ሰማይ ሥጋ አካል ኤዞፕ ወደሚባል ኃያል፣ በአርአያ ናሙና መልኩ በአስማት እንደ ተካነ ገጽ፣ ያንደበተ ርቱ ግጥም የእሳት ዳር ወግ ቃል የሚያንጽ፣ እሱ ነው የተረታባት የላዕላይ እውነት አናት። ኤዞፕ የጣይ አካል ክፋይ፣ የጸዳሎች ጨረር ግማድ፣ የመንበሩ የበኩር ልጅ፣ የላዕላይ ዙፋን መውሊድ፣ ኋላም የኢትዮጵ ፈር መንገድ፣ ከለታት ባንድ የዋህ ንጋት፣ በዝንተ ዓለም ኮከቦች ቤት፣ በህዋ አካላት ሥርዓት፣ ኤዞፕ አባ ዳንኪራው ተጓዥ በሰማያት አናት፣ የእማአት ባራ አንደኛ ልጅ ያንደበተ ርቱዕ ዜማ፣ ጧት ተወልዶ ያደገ የመነደገው በራማ፣ በቅዱስ ተራራው መድረክ በጽርሐ አርያሙ ማማ፣ ከግሪክ አማልክት አንዱ ዚዩስ እዚህ ነው የመጣ፣ ከነ 9 አማልክቱ ከኤዞፕ ጥዋ ሊጠጣ፣ ከነ ጃንደረባ ጫጩቱ ሊለው ባክህ አጉራህ ጠናኝ፣ መጠለያ ታዛ ሁነኝ፣ ሊለው ጥበቡን ሊያጠና፣ እንክብካቤውን ሊሻ ሰላምን ደጅ ሊጠና፣ በኤዞፕ ጉያ ሙቀት ታቅፎ እንደ ምእመን ሊጸና፣ ቅላጼ ነፍሱን ሊዘራ፣ ቁርባ ቆረፈደው እጁ ላይ ሙቀት እስትንፋስ ሊያስደራ፣ ለሚወላከፈው እግሩ የአግባብ እርምጃ እንዲያስጠናው፣ ለተሰባበረ ቃሉም ሰናይ ጣዕም እንዲሰጠው ነበር ዚዩስም የጣረው፣ ከግሪክ ድረስ ተጉዞ ጥበብ ለመቅሰም የመጣው። ከዚያ ወዲያ ራዕዱ መንቀጥቀጡ ሁሉ ቀረ፣ መርበትበቱ ተከተረ፣ የኤዞፕ ኪን ውስጡ አደረ። እናም ኤዞፕ የሰማይ ሔዋን ወንድ ልጅ፣ የመጀመሪያው ተአምር የጠዋት ነጋሪት አዋጅ፣ የእናት ዓለም አትባራ ተቀዳሚው የበኩር ልጅ፣ ዘለዓለማዊ ዱካውን በሱ እርምጃ እንዲራመድ፣ በዜማው ወላፈን አክናፍ ተንሳፈው ሩቅ እንዲሄዱ፣
የገዛ ራሱን ፌስቲቫል የሱን ፀሐይ በዓል ፌሽታ አብረውት እንዲያዳምጡ የሰማይን ሆታ ልልታ የተረት ትውፊቱን ተአምር ምስጢራዊ ፍቅሩን ገልጦ እስትንፋሱን ቢሰጣቸው ያስተምሮት ሐቁን መርጦ ድምፃቸው ከእሳት ማኅፀን በዳግም ልደት ተጋለ። ልሳናቸው ተከፈተ፣ ምላሳቸው ማንከስ ተወ፣ ዳንሳቸው የዓለቶችን ልብ እንደ ጎሞር አቀለጠ። ኑ ወደ ኤዞፕ ኑ፣ ምስጢር ጥበቡን ዝገኑ። በተአምራዊ አፈ ታሪክ ጽኑ ድልድይ የገነባ በሰማይ ትከሻ ካሉት ሐይቆች ዘሎ የሚገባ ነውና ኤዞፕ ከሱ ኑ፣ ምስጢር ጥበቡን ዝገኑ። ኤዞፕ ግሪኮችን ከአፍሪካ ጡት ከሐማቲክ ቋንቋዎች ቤት እንደ ትኩስ አራስ ወተት ነፃነትን ሲያምግ ሲግት የጌታቸው ጌታ ሆኖ ኩሩ እግሩ ስር በማንበርከክ ሆሜርም በሐም ሙዚቃ የአማተር ቅኚ ዝማሬን መደዴ ምቱን ሊያነቃ ከኤዞፕ ውዳሴ ቃና ከውዳሴውም ጨመቃ የሱን ኦዲሴ ሊያበቃ የኤዲፐስን ሽባ እግር በአካለ ዳንስ ሊያሰነዝር ገና ፊት በጊዜ አሃዱ በእናት ምድሯ አትባራ በተትረፈረፈ ንፋስ ኤዞፕ ዘሩ ሳይዘራ የበኩር ልጆቹ ጽንስ የጥቁር ግብፅ አሻራ ከገዛ አባዩ ሙቅ አብራክ ልደት ሻማቸው ሳይበራ ብዙ ውሃዎች ቢከማቹም የፍቅርን ጥም አይቆርጡም ያለው ንጉሥ ቀድሞ ጥንት ከሺህ በላይ ቁባቶች ወዳጅ ሴቶች የነበሩት የቅዝረኛው ሰለሞን ጊዜ ዘመን ሳይቆጠር በኢትዮጵያዊቷ ንግሥት በሳባ ፍቅር ሳይሰክር ከዚያ ዘመንም በፊት ባለ አንድ ቀንድ የአገር ወፎች እንዳሻቸው ከኖሩበት እዚህ በቀር በሌላ ዓለም የትም በረው ካልታዩበት ከተቀደሰው አይቤክስ ጊዜ ከጧት ከጥንት ዘመን በፊት በእመ አፍሪካ ቅዱስ ጣራ የፀሐይን ሳቅ ሊጋራ ዚዩስ በመጣ ጊዜ በመጀመሪያው ኢትዮጵ በኤዞፕ የታምራት ክንፍ ጠረፍ አልባ ሕዋን ሊከንፍ ያ ልበቡቡ ዚዩስ ከኤዞፕ ባገኘው ጉልበት ለመጀመሪያ ጊዜ ሲነፋ ታየ ወርቅ ዋሽንት። አሃዱ በትረ ተአምሩን ሙሴም ያኔ ነው ያገኘው ሃ ብሎ በእጁ የያዘው። ስለዚህ ሙሴና ዚዩስ ሁለቱ ይፋ ዘመሩ፣ እንደ ልብ የማዜም ጥበብ ያኔ ገና ተማሩ፣ በነጻነት መደነስን ያኔ ገና ተጋሩ። ተማሪ ተማሩ በኤዞፕ እግር በዱካው ፈለግ መደነስ፣ በመጀመሪያው ኢትዮጵ የጠራ ቃናን መዳሰስ። የዚያ የረዥም ጥቁር ወፍ የፋልከን ዘመን ሲጠባ የቀስተ ደመናው ድልድይ ክንፉን ዘርግቶ ሲፈራ በሰባቱ ሰማይ አድማስ በአራቱ ማዕዘን ሲኮራ ገና ድሮ ገና ያኔ ከሜዲትራንያን ባሻገር ያሉ ግራጫ ድንክዮች ከመግፈፋቸው በፊት ቆዳቸውን በጭካኔ የቀረቡት አማልክቶች ገና ድሮ ገና ያኔ ከመጀመሪያው ኢትዮጵ ፊት ከኤዞፕ ግርማ ሞገስ ዘንድ በፍርሃት ተንቀጥቅጠዋል በድንገት መደንግጽ ራዕድ። ኑ ወደ አትባራ ወደ እናቱ ወደ ሰማይ ምድር እትብቱ በማያቋርጥ አባይ ላይ ረግቶ ቀዝቅዞ ቀዞ ከምንጩ ከጣና አብራክ ሜዲትራንያ አፍ አልፎ ወደ ቢብሎስ ከዚያም ወዲያ ዘልቋል ከሙት ባሕር ሰምሮ ከአፍሪካ ገነት ፏፏቴ የዝንተ ዓለም እትብት አስሮ። ኑ ወደ ኤዞፕ ኑ ኢትዮጵያ እጆቿን ዘርግታ ወደምትማለድበት። ይህ ነበር የቶባር መምጫው፣ ይህ ነበር መሠረቱም። ካም እንደ አብርሃም የተማረው ቀጥተኛው ርቱ መንገድ በኤዞፕ ሕዋ ሰማይ ላይ ቀጥ ብሎ በመራመድ ሳይንገዳገዱ መሄድ። የካም ነገሥታት የልጅ ልጅ አብርሃም የወርቅ በጉን በቅዱስ ተራራው አናት የሰዋበት ዋነኛ ምክን ለአምላኩ ፍቅር ብሎ ነው ለማሳየት ክር እምነቱን። ኑ የማርያም ልጅ ጌታ ኢየሱስ ከሕፃናት በላይ ሰብ በሽሽት ወቅት ከሄሮድስ ከኩሽ ምድር ይዞታ ውስጥ ከቅዱሳን ላሞች መሃል ኤዞፕ እርዳታ ጥግ አርፏል። ምክንያቱም ኤዞፕ ነው የልጆችን ተረት ሕይወት በጥበብ የሚተርከው። ነቢዩ መሐመድም እኮ ዘመድ ቤተሰብ የላኩት ከወራሪ ክንድ ያሸሹት ወደ ኤዞፕ ሙቅ እቅፍ ነው ፈልገው የመጡት ጥጋት። ኤዞፕ ተመርጧልና ለአማልክት ጽላት ጥበቃ የእስራኤልን ምስኪን ልጆች ሊያድን ከራብ ቁጣ ላንቃ
ዮሴፍም ተሸጦ ሄዶ በእንቅልፍ ልብ ያለመበት ቀዳማይ ራእይ ያየበት ከካም ተራራ ምኵራብ ጫፍ እንደሚተርፍ የሰው ሕይወት የአካካዩ የበኩር ልጅ ኤዞፕ ነውና አሃዱ አካ በቅድሚያ በገሰገሰ በአክናቶን አናት ካኪካ ከአክሱምም በአክሮፖሊስ ላይ በአክራ አቋርጦ ፋራካ ኤዞፕ አሃዱ ኢቶፕ እሱኮ ነው የጧት አካ። ኑ ከጥበብ ራማ ዝገኑ ተነሱ ገጣሚ አርበኞች ለነግ የብርሃን ጉባኤ ለአዳዲስ ኮከብ ትንሣኤ የእናት አትባራን ጠበል የምድር የሰማይን ዝናብ ጮራውን ተቃመሱ የገነትን ወተት ጥጋብ በሃዱ ኤዞፕ ዳንስ ርካብ ክነፉ በሰማያት ጽንፍ በፀሐያት ፌሽታ ክብካብ። ኑ ከወርቃማዋ አርሲ ሰዎች ገሪባ ባህል ጋ ሁኑ የቅዱስ ገብርኤልን ታቦት አስተራእዮ ዝገኑ ከጠንካራ እንጉርጉሮ አብራክ ግጥም ፈልቆ ይደውላል በማታው ድፍን እርጅታ ማሚቶውን ያስተጋባል ወለሎታቱን ያሰማል የጨረቃን ብርሃን ደመራ በአፍሪካ ፍካት ይሞቃል። ኑ ወደ ቅዱሱ ተራራ የቀስተ ደመና ድልድይ ወደሚታየው ቀን አዋይ ወደሚታየው ራእይ ተዘርግቶ እስከ ሩቅ ምስራቅ በዛሬው ቻይና ግንብ ላይ ወደ ሩቅ ምዕራብም ማማ በኒውዮርክ ሰማይ ጠቀስ ፎቅ ሲንሰራፋ ሲሳብ ሲዘልቅ በሞስኮ ፓጎዳ ሕንፃ በጣራው እርከን ላይ ሲሰፍ ምድረ እንግሊዝንም ያልፋል በለንደን ቁንጮ ጫፍ አጽናፍ። ኑ ወደ ኢዞፕ ቅረቡ ፀሐይ ለምድር ከሰጠችው ጸጋ ጸዳል ውስጥ ናኙ በጥቁር ግብፅ ፒራሚዶች አናት ጮራ ከሚረጨው የቶኪዮን ጩኸት ወጀብ ሰንጥቆ ሩቅ ከሚዘልቀው በካልካታም ጅረቶች ውስጥ ፈሶ ዋይንቶ ከሚተመው ከኤዞፕ ሞገስ ጋር ጽኑ። ኑ መልክዓ ሰማይ ጽንፍ ጊዜን ከኤዞፕ ጋር ዝለሉ ድንበር ሕዋን ተሻገሩ ንጥቅ ተር ቸር በሉ ወደማይበርድ ወደማይዝል እንደ ኢስካሪየስ እግር ፍጹም ወደማይሰበር ቀዝቅዞም ወደማይረጋ ወደዚህ ስንት ዓለም ደናሽ የማያልፍ ዳንኪረኛ ጋ የማይረታ ተርብ እግር ወደማይበገር ጸጋ ኑ ሕይወት ዳንኪራን ዝገኑ የምድር የሰማዩን እናት የምያት ባራን ጡት ወተት ለመመግመግ ለመፈወስ በዘላለም ዕድሜ ሽረት ዚዩስ ኤዞፕን ለመምሰል ወርዶ ከተንበረከከበት እንደ አማልክት ዝግ ሱባኤ ጣር ቁጣው ከሚበርድበት ግፈኛው ቄሳር ለእስክንድር ልማዱን እንደ ጫረበት በውብ ክሊዮፓትራና በሃትሼፕሱት እቅፍ ሙቀት በእምዬ አትባራና በቷ በሃቶር ጡት በረከት ነው እኮ እንደ ሰው ቀጥ ብለው ቆመው መሄድ የተማሩት። ኑ የኤዞፕን ግዙፍ እርምጃ የኢትዮጵን ጉዞ ፈለግ ከኃያሉ ሜጫ አንስቶ እስከ ታላቁ ራምሰስ ድግ ከአማጺው ፈርዖን አክናቶን እስከ የዋህ ሩኅሩሁ እስከ አማቹ ቱታንካመን ሁሉም ሥልጣን እርከን ድረስ ወደ ናጂራኑ ካሌብ ወደ መቅደላውም ቴድሮስ እስከ አድዋው ምኒልክ ፈረስ ጸጋ ኃይሉ ማዬ አቅሙ ከካም ተራራ ነው የሚፈስ ሩቅ ደም ዘረ ይሁዲ ፈላሻ ዛሬም ወረቡን ሰማያዊ ዳንኪራውን ካሁኑ ሮክ ፍል ዳንስ እኩል ንቅናቄውን ሲያዘምን በቅርብ የአገሩን ራስታኪን በቦብ ማርሌ ፈለግ ዘሩ የጥንቱን ሬጌ ጨልፎ ያዋሃደበት ነው ምድሩ። ኑ ወደ ፀሐያት ደመራ ወደ እናት ዓለም አፍሪካ ከልደት ባገኙት ጸጋ ባክናፋቸው ምጡቅ ዲካ ወደሚበሩበት ዱካ ኑ ይኸው ዛሬም እንደገና የረጅም ጥቁር ወፍ ዘመን እዩት ደግሞ ሲለመልም የዓለም ዳግም ልደት ሊሆን ገጣሚያን አርበኞች ኑ ለአዲስ ቀን ብርሃን ጽኑ ከከዋክብት ደመራ ዮሃ የነገን ፀሐይ ዝገኑ ኑ ወደዚህ ጠቢብ ተራኪ የተአምራት ተረት አንቂ ወደ ከፍተኛው እውነት ሥጋ አካል ወሰማያት ወደ ከፍተኛው ዙፋን ወደ ታላቁ ኤዞፕ ወደ መጀመሪያው ኢትዮጵ ኑ በሰማይ ወዳለው ምኵራብ ወደ ቅዱሱ ተራራ ወደሚጮኸው ገጣሚ በጨለማ እየተጣራ ኡጁ ጉሪሳ ወዳሉት የብርሃን ጥርጊያ መንገድ የብርሃናት ዑደት ሐዲድ ማልዶ ከተዘረጋበት ጠዋት ከተወለደበት ቀድሞ ወደ ተገነባው የቀስተ ደመና ካስማ ኑ ወደ ዘላለሙ ድልድይ ወደ ጮራዎቹ ራማ ኑ
ምጡ በሉ ወደ ኤዞፕ ወደ መጀመሪያው ኢቶፕ ወደ ቅድመ ፍጥረት ኢቶፕ በአማልክቱ ጉዞ ዱካ እርምጃውን በክህሎቱ እንደ ፈለጉ እየለካ በጥበብ ወደሚጓዘው በሉ ምጡ ወደ ኤዞፕ ወደ መጀመሪያው ኢቶፕ ኑ To the immortal bridge on our rainbow, come to Aesop, the first Ethiop, to the masterful walker in the footprint of gods. Come. ለጸጋዬ ገብረ መድኅን አፍሪካዊ ጥረት ማስታወሻ የተተረጎመ